ከናቲ ጋር ያለሽ ሁሉ ነገር እንዳቋረጥሽ በሰው ፊት ትናገሪያለሽ። እውነቱን ትናገሪያለሽ ያልቻል እንዳሉት ደመቀ። ወይኔ ሄሉሻ፣ እውነት ለመናገር እኔ በቃ እንደዚህ ሲያሰቃዩት የውሸት ነበር የመሰለኝ። ግን ደግሞ ልውልን ደም ነው በንት ነው አውቀው ነው ብላ ምንድን ነው? እኔ ምንም አልገባኝም። እውነት ለመናገር ሲመቱ ታይታችሁታል። እኔ ቪዲዮውን ማስገባት እራሱ አልቻልኩም። ገባችሁ አይደል? ደሙ ነው በአፉ ሲሆን እንትን ሲል ያየሁትና ምንድን ነው የሆነ ያለው? ግን እኔ ያልገባኝ ነገር እንዴት ካሜራ ደቅ ነው ታዲያ ይሄን ነገር ሊያደርጉ ይችላሉ? ገባችሁ አይደለ? የሚያጠቃ ሰው እኮ ካሜራ ያስደብቅም። ካሜራው መቀረጹን እያዩት ነው አይደለ እንዴ? ስለዚህ እነዚህ ሰዎች ልጁ ደግሞ ማን እንደው ታውቃላችሁ አይደለ? ባለፈው ከናቲ ጋር በተጣሉ ታይም ላይ ወንድሜ ነው ብላ ያመጣችው ልጅ አይደለ እንዴ? እንኳን እነሱና አብረውት የኖሩት እኛ በካሜራ እንኳን አይተነው ልጁን ማንነቱን እያወቅን ነው። እነሱ ግን ሌላ ሰው ማን እንደሆነ እንዳላወቁት ሆኖ ነው የሚያወሩት። እና ዝም ብለው ነው ባካችሁ፣ ዝም ብለው ነው ድራማ እየሰሩብን ነው ማለት ነው። እና በዚህ ልክ ሊሆን አይችልም። ገባችሁ? የሌላ የውጭ ሰው ቢሆን ችግር የለውም። ይሄ ልጅ ግን ደግሞ ባለፈው ይቅርታ ተጠያይቀው ሰላም ፈጥረው እሱ የራሱ ጓደኛ እንዳለችው ሁሉን ነገር ታውቃላችሁ። ስለዚህ አሁን ላይ ሄሉ ደግሞ ከማንም ጋር አይደለም፣ ብቻዋን ነው እየሰራች ያለችው። ይሄ ከትናንት ወዲያ መጣ የተባለው ራሱ አንድ ቀን 2 ቪዲዮ ሰርተዋል። ያንም ደግሞ ፈልገው ነው የመጣ ሰው ነው። ብዙ እህቶች አላችሁ ያኔ ከሰው ጋር ስለምትንጠላጠይ ከወንድ ጋር ስለምትንጠላጠይ ነው እንደዚህ የሚያደርጉሽ እያላችሁ ነበር። እኔ ምናቸውም አልገባኝም። ስለዚህ እኔ የማይታወቅ ሰው ቢሆን ኦኬ ልንል እንችላል። ግን ይሄ ልጅ እያያችሁት ነው አይደለ? ለብዙ ጊዜ ከነሱ ጋር ሲሆን የነበረው ልጅ ነውና ሌላ አይደለም። እኛ በካሜራ ሆነን ይሄን ልጅ ካወቅ ነው እነሱ እንዴት ሄሉ ራሱ ማነህ ምንድነው የማትፈልገው እያለኝ ነበር። እንዴት ድምጹን መለየት ያቅታታል? እንዴትስ ቢታፈን ራሱ እኮ ያስታውቃል። ልዑል ራሱ ማንነቱን በኋላ አውቆታል ማለት ነው። እና እኔ ምንም አልገባኝም። ለማንኛውም እውነት ከሆነ አላህ ይጠብቀን፣ አላህ ያድናቸው ነው የምለው። ከዛ ካሉበት ነገር ዞሮ ቪዲዮውን ስለተቋረጠ ነገር ያንን ቀጥለው ነው የሚያመጡት። ብቻ በጣም ያሳዝናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ መተናል በድጋሚ ትላላችሁ። ለማንኛውም ቪዲዮ ላይክ እያደረጋችሁ እስኪ የራሳችሁን አስተያየት እስኪ ኮሜንት ላይ ያስቀምጡልኝ። ማለት እንደኔ ግራ የገባው ሰው አለ? ለምንድን ነው ይሄን ግራ የተጋባሁት? ለብዙ ጊዜ እንደዚህ አይነት ነገሮች ይፈጠራሉ። ነገር ግን ባለፈው ራሱ የመታ እንደዚሁ ሄሉ ታግታ ይሆን ተመታ ታስታውሱ ከሆነ ማንነቱን ተናገሪ ስትባል ማንነቱን አልተናገረችም ነበር አይደለም? ሲመስለኝ እንደዛ ነገር ነው። አሁን ላይ ግን ይሄ ልጅ እንደነገርኳችሁ ህግ ባለበት ሀገር ፊቱ በካሜራ እየታየ እንደገና ደግሞ ካሜራ እየቀረጸ ይሄን ሊለቁ አይችሉም። ገብታችኋል አይደለ? ህግ የሚያስጠይቀውን ነገር እንደዛ ግዴታ የሰው ልጅ ያለ ፍላጎቱ እሱን አልፈልግህም በይታ ብላ ተገዳይ የሆነ ብትል እንኳ ራሱ የሰው ልጅ አንዳንድ ጊዜ ከምንሞት ብለን እኮ እነዛን ነገሮች ለማድረግ እንችላለን። ግን ልባችንና ውስጣችንን እኛ ራሳችንን የምናውቀውና በካሜራ አዎ ተለይቻለሁ ብትለውም እኮ ምንም አይደለም። ምክንያቱም ልቧ ከሱ ጋር እንደማኮን አስገድዶ እየደበደባት እንደዛ በይ እያላትን አዎ ብትለው ራሱ አንደኛ ለሱ መሆን ማችል ሰው ናት። ሁለተኛ ደግሞ እንዲህ እየቀጠቀጧት ከሱ ጋር ተለይቻለሁ ብትል እናቴ ራሱ ምንም የዝባን ነገር የለም። የሰው ላይ ከመሞት መሰንበት አለና ከሚገሏችሁ ባፋችሁ ያላችሁት ምንም አይደለም። ገባችሁ? ግን ደግሞ እሷም አላለችም። እንግዲህ ቪዲዮ እስካያችሁ ድረስ ምንም የተናገረችው ነገር የለት፣ አላመነችም። እና ችግሩም ከናቲ ጋር ነው። ያኔ የሆነ ባካችሁ ድራማ እየሰሩ ነው። እንግዲህ ሄሉን አይታችኋ ከሆነ ከፊቷ አካባቢ ትንሽ እየቆሰል ብቻ ናት፣ የሆነች ጫር ያለች ነገር ናት። ግን እኔ የእሷ ሳይሆን ልዑልን እንደዚህ ሲገፈትሩት በአፉ ደም ሲወጣ ያነ ብቻ ግን ትንሽ እንትን ብሎኛል። ማለት እንግዲህ ለቀልድ ብለው እንትን ብለው ነው ወይስ አፉ ደግሞ የሆነ ቪምቶ ነገር ይዟል ብላችሁ ታስባላችሁ? እኔ አላምናቸውም። በነገራችን ማላምናቸው ምክንያት ብዙ ጊዜ ስለሚሸውዱን ነው። ገብታችኋል? እና የሆነ ስለመታው እንደገና ደግሞ ሊመታው ሲል የሆነ ሰዓት ላይ አይታችሁ ከሆነ ካሜራው ወደዛ እያደረጉት ነበር። ያዛቸው በላቸው ብሎት ግን ሲመታው እንዳናይ ካሜራው ወደዛ እያዞረው ነበር። እና እኔ ምንም አልተዋጠልኝም። ልክ ነው ብዬ አላስብም። እመኑኝ ይሄ ነገር ይፈታል። ነገ የሚመጡ ይሆናል። እውነት ለመናገር ገንዘብ ለማግኘት በዚህ ደረጃ እየሄዱ ከሆነ በጣም ያሳፍራል። የምር ነው የምላችሁና ብዙ ጊዜ ከእንደዚህ አይነት ነገር ጋር የተዋሃዱ ናቸውና ብዙ ሰዎች ደግሞ እንዳልኳችሁ ሳታስተውሉ
ከወንድ ጋር እንትን ብዙ ወንዶች ጋር ስለምትሄጂ ለዛ ነው ምናምን ለምትሉት፣ አሁን ይሄ ልጅ ደግሞ ትናንት የመጣው ልጅ እና ከትናንት ወደ ቪዲዮ የሰራው ላይ ቢሆን ኦኬ፣ ይሄ ድሮ ነዋ። ስለዚህ በዛ ላይ ደግሞ እንዳልኳችሁ እነሱ ተመካክረው የሰሩትም ከሆነ አጉል ስም ባሰጡ ጥሩ ነው። ማንኛውንም ነገር ከመፍረዳችን በፊት ያኔ እስከ መጨረሻው ድረስ ብናይ ወይ ደግሞ ለምንድን ነው ይሄ ነገር የሆነው ብለን አስተውለን ካየን በኋላ ብንፈርድ ብዬ አስባለሁኝ። እና ብቻ ከባድ ነው። ለማንኛውም ይከብዳል። ስለዚህ ያን ላይ ደግሞ እንዳልኳችሁ ኖርማሊ ጓደኛዬ ነው ብለው እንደዛ አድርጎ ቢሆን ኦኬ። ግን ደግሞ ባለፈው የእውነተኛ ማንነቱን ተናግሯል። የራሱ ሚስት እንዳለችው የራሱ የሚላት ሰው እንዳለችው እና ኖርማል አርግልኝም ብለው እንደዛ እንዳደረገ እናቴ መጥቶ ይቅርታ ሲጠይቅ ቤታቸው ተነጋግረዋል። ስለዚህ ያላ ምንም ብቻ ለምን ምን ብሎ እንደዚህ ሊያደርግ ይችላል? እኔ እርግጠኛ ያላሳመነኝ ነገር ሌላውም ነገር አይደለም። የሰው ላይ ካሜራ ደቅኖ ሰውን አይደበድብም። ገባችሁ አይደለም? ሊጎዳ ከፈለገ ከካሜራ ጀርባ ነው። ብዙ ሰዎች አሁን ተደበደቡ፣ ተቀጠቀጡ ተብለው የሚመጡ አይነት ሰዎች ከካሜራ ጀርባ ተቀጥቅጠው የሆነ ደም ሆነው ብቻ የሆነ ነገር ሆነው ከዛ ነው የሚያዩት እንጂ አሁን ካሜራ ደቅኖ ግዴህም በይ እያለ እያስገደደ እንትን ሊቀርጽ አይችልም። ምናልባት ድንገት አጋጣሚ ማታለሁ ብለው መተው ሳይሆን ድንገት እንግዲህ በአጋጣሚ መተው በንግግር አልግባባ ሲሉ የመመታታት ባህሪ ይሄ ችግር የለውም። እነዚህ ግን አስበውበት ካሜራ እንዲያውቅ ነው እያዩት እንደዚህ እንዲላክ ባይፈልጉ እኮ ካሜራውን ያስጠፋሉ። ግን ፈልገው ስለሆነ